አሁን የሆስፒታሉ ዳይሬክተር ደወሉልኝ እና ሰዎች ነፃነትን እናንተ ናችሁ የገደላችሁት በዚህ ዓለም ከንቱ መዝናኛ ጥበቡ ነፃነት ወርቅነህ ብለው እንዲያስቡ በፊልም በቲያትር ቤተሰብ ጨዋታ መድረክ በማዋዛት ለሰዎች ፈገግታ መውደድ ያተረፍከው በህፃን ባዛውንቱ ሞት ባይቀር ለሁሉ ቢጠራም ከቤቱ ህልፈት ቢሰማ ድንገት በሰዓቱ ገና በሳምንቱ ደግሞም በጥምቀቱ አስደንጋጭ ነውና ለጥበቡ ዓለም ነፍስን ይማራት አምላክ ለዘላለም። ሁላችንንም ያሳዘነውና ከዚህ ዓለም በሞት ከተለየ ከሳምንት በላይ ያስቆጠረው ተወዳጁ አርቲስት ነፃነት ወርቅነህን በተመለከተ በተለይ ደግሞ ከአሟሟቱ ጋር በተያያዘ የተለያዩ ሀሳቦች በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወር የነበረ ሲሆን በትናንትናው ዕለት ግን የልብ ጓደኛ የሆነውና በህመሙና በከባድ ሁኔታ ውስጥ እያለ ከጎኑ የነበረው የሰይፉ ሾው አዘጋጅ ጋዜጠኛ ሰይፉ ፋንታሁን ብዙዎች ያልሰሙትን አሳዛኝ ሚስጥር አውጥቷል። ለመሆኑ አርቲስት ነፃነት ወርቅነህ የሞተው ቤት ውስጥ ወይስ ሆስፒታል? የጠጣው ጁስስ እንዴት ሊገድለው ይችላል? ሆስፒታሉስ የሰጠው ምላሽ ምንድነው? እነዚህን የሰማናቸውን መረጃዎች በዛሬ ፕሮግራማችን ላይ ታደምጣላችሁ። እናንተም ቪዲዮ ላይክ እና ሼር ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡን እያለን ቀጥታ ወደ ፕሮግራሙ እንሻገር። ከነፂ አሟሟት ጋር በተያያዘ በወጣው መረጃ አርቲስት ነፃነት ወርቅነህ ህይወቱ ያለፈው በመኖሪያ ቤት ውስጥ ማለትም ከሚስቱ እናት ጋር በሚኖርበት ቤት መሆኑ የተገለጸ ሲሆን አርቲስቱ በጠዋት ተነስቶ ጁስ መጠጣት እንደሚፈልግ ተናግሮ ከዛም ጁሱን ግን ከጠጣ በኋላ አስመልሶት ባልታሰበ ሁኔታም ከፍተኛ ድካም ውስጥ ሆኖ ተዝለፍልፎ ይወድቃል። በዚህም የተደናገጡት የባለቤቱ እናት ለጓደኞቹ ደውለው አምቡላንስ ተጠርቶ ቢመጣም ነገር ግን ነፂ ህይወቱ ሊተርፍ አለመቻሉ ታውቋል። እስቲ በዚህ ጉዳይ ላይ ጋዜጠኛ ሰይፉ ፋንታሁን እውነታውን የተናገረበትን ቪዲዮ ተመልክተን እንመለስ። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው። ባለፈ የሄድንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናግጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነገረናቸው። ለዛ ነው ሄደው። በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ። ውድ የአዲስ ሚዲያ ቤተሰቦች እንግዲህ በቪዲዮ ላይ እንደተመለከታችሁት ነው አርቲስት ነፃነት ወርቅነህን ካጣነው እንግዲህ ከሳምንት በላይ ተቆጥሯል። ኦልሞስት 10ኛ ቀኑን ሊይዝ ነው። ብዙዎችም እውነት ለመናገር ማመን አቅቷቸዋል። እውነት ነፃነት ወርቅነህን አተነዋል የሚያስብል ነው። እነዛን እንግዲህ በአካል ቆሞ ሲያስቀን ጨዋታ ፈጣሪነቱን አዝናኝነቱን ፊዚካሊ በአካል እንግዲህ ባናየውም ነገር ግን የአርቲስት ነፃነት ስራዎች ከመቃብር በላይ ከፍ ብለው ይታያሉ። ቤተሰብ ጨዋታም ደግሞ ሲታወስ በእርግጠኝነት
አርቲስት ነጻነት ወርቅነህ ወደ አእምሯችን ይመጣል። ከማጀቢያ ሙዚቃ ጀምሮ ያለው እንቅስቃሴ በሙሉ በህሊናችን ውስጥ መቼም አይጠፋም። ከዚህ ጋር ተያይዞ የቤተሰብ ጨዋታን በተመለከተ ብዙዎች እንግዲህ የቤተሰብ ጨዋታ የሚለው ተቀይሮ የነጻነት ጨዋታ ይባል የሚልን ሀሳብ ሲሰጡ በማህበራዊ ሚዲያ ላይ ተመልክተናል። የቤተሰብ እውነት ይህን ሰምቶ እንግዲህ በአርቲስቱ ስም ይሰይመዋል ብለን እናስባለን። ከአሟሟቱ ጋር በተያያዘ ሆስፒታሉ እንደገለጸው ከሆነ ጋዜጠኛ ሰይፉ ፋንታሁንም እንደተናገረው አርቲስቱ የሞተው በቤት ውስጥ ሆስፒታል ሳይደርስ መሆኑን ያረጋገጠ ሲሆን ብዙዎችም ሆስፒታሉ ላይ ቅሬታቸውን ሲገልጹ ነበረ። ነገር ግን ከሆስፒታሉ የወጣው ምላሽ ሁሉም የሚችለውን ነገር ርብርብ አድርጓል። ነገር ግን አርቲስቱ የሞተው ህይወቱ ያለፈው በቤት ውስጥ ነው፣ ስለዚህ እኛን ማንም ሊወቅሰን አይገባም የሚል ምላሽን እንደሰጡ ጋዜጠኛ ሰይፉ ፋንታሁንም ተናግሯል። ለማንኛውም ግን ነፂ እንዳልናችሁ ነው። ከዚህ በኋላ የምናስታውሰው በስራዎቹ ነው። በተለይ ደግሞ ቤተሰቦቹን መጠየቅ ምን ላይ ናችሁ ብሎ ማሰብ ይጠይቃል ብዬ አስባለሁ። ከፍቅራችንን የምንገልጽበት አንዱ መንገድ ነው። ሌላኛው ደግሞ እንዳልናችሁ የስራዎቹን በማየት አብሮን እንዳለ በማሰብ ነፂን እናስታውሷል። ምክንያቱም እንደዚህ አይነት በኢትዮጵያ በተለይ የአርት ኢንዱስትሪ ላይ አሻራቸውን ያሳረፉ ሰዎች ምንም እንኳን በህይወት ብናጣቸውም ነገር ግን ስራቸው ከመቃብር በላይ ከፍ ብሎ ይታያል ብዬ አስባለሁ። በተለይ ደግሞ የአርቲስት ነጻነት ወርቅነህ በጣም የተለየ ነው። በእውነት ለመናገር ስቲል ነው ብዙዎች ይህንን አምነው መቀበል እንኳን ተቸግረዋል። ይህ ደግሞ የሚያሳየው ከህፃን እስከ አዋቂ ምን ያህል ነጻነት ወርቅነህን ይወደው እንደነበር ነውና እንደዚህ አይነት በህይወት አንድ ሰው እያለ ይህን ያህል ፍቅር ማግኘት መታደል ነው። ከሞተም በኋላም እንግዲህ ይሄ ያደረገው ነገር በሰዎች መወደዱ ነው። ብዙዎችም ሀዘኑን አምኖ መቀበል እየከበዳቸውና ነገር ግን ደግሞ አንዳንዴ እውነታውን መጋፈጥ የግድ ያስፈልጋል። ሁላችንም ከዚህ ልንቀር አንችልም። ሞት የሁላችንም እጣ ፋንታ ነው። ነገር ግን ምን ሰርተናል ነው ጥያቄው። ስለዚህ አርቲስት ነጻነት ወርቅነህ ምንም እንኳን በ43 አመቱ ከዚህ ዓለም በሞት ቢለይም ነገር ግን የሰራቸው ስራዎች የ50 አመት የ60 አመት ሰዎች ሊያደርጓቸው የሚችሉት ናቸው። ምክንያቱም በኪነ ጥበቡ እሱ በትምህርት ያመጣው ሳይሆን ተሰጦ ጊፍት የሆነ ሰው እንደሆነ ግልጽ ነው። ለዛም ነው ሁሉም ነገር ይሳካለት የነበረው። ተዋናይ ነው፣ ደራሲ ነው፣ የማስታወቂያ ባለሙያ ነው፣ እንደዚሁም ደግሞ የቴሌቪዥን ሾው አዘጋጅ ነውና ይህን ሁሉ ነገር ግን ሲሰራ አንድን ቀን እንኳን ከህዝቡ ልብ ውስጥ ሳይጠፋ በህዝቡ እንደተወደደ ነው ህይወቱ ያለፈው። እየሳቀን የሞተውና አርቲስት ነፂ እንግዲህ ሁሌም እናስባለን፣ ልንረሳ አንችልም። ይሄ መልእክታችን ነው። እናንተም እንግዲህ ለአርቲስት ነጻነት ወርቅነህ ፍቅራችሁን ግለጹለት ማለት እንፈልጋለን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን እንደምትችሉ እየጠቆምን የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚህ አጋጣሚ እየጠየቅን በእርግጥ በምንለቃቸው መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ከ32000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ ፕሮግራሞች የምንገናኝ ይሆናል። እንደ ሁልጊዜው ይህን በተጨምሮ የምትቀንሱ እያላችሁ ሀሳብና አስተያየታችሁን እንድትሰጡን እየጠየቅን በሚቀጥለው ብትሰሟቸው ባልናቸው መዝናኛና ቁም ነገር ነክ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።